አዲስ አይደለም። ብዙ ጊዜ እኔ ዩቲዩብ ላይ 30 ደቂቃ ቪዲዮ ሰርቼ ከዛ ላይ ተቆርጦ ወደ ቲክቶክ ሲመጣ የምረገጥባቸው ብዙ ነገሮች ተከስተዋል ከአሁን ቀደምም። ስለዚህ ያው የሰው ልጅ እንግዲህ አይስትም ማለት አይደለም። ሜይ ቢ ቃላት ሊያመልጥ ይችላል ወይ የሆነ ነገር፣ ግን ካለህ ከስደት ግንፍልነት አንጻር ምናምን ለሰው በማሰብ ነው እንጂ ምንም ነገር አይደለም። ስለዚህ በተቆራረጠ ቪዲዮ ከሆነ ያንን ነገር የተቆረጠውን ከሰማችሁ በኋላ ዳይሬክት የተለቀቀበት ቦታ ደግሞ ሄዳችሁ ሙሉን ደግሞ ብሰሙ የተሻለ ይሆናል ብዬ ነው ማስበው። እኔ ለምን ይሄ ብዙ ጊዜ ስላጋጠመኝ ነው። እኔ የሆነች ከመሀል ላይ ተንኮለኞች አሉ። በቃ ካላስ ቆረጥ አድርገው ወደ ቲክቶክ ይልኩታል። ፓፓራዚ ይባላሉ አይደል? ያው በለው ፓፓራዚ በላቸው። በቃ በእውነት እኔ ይገርመኛል እግዚአብሔርን። እኔ አንዳንዴ የእኛን ውድቀት ለምን እንደሚጠብቁ ወይ የሆነ የሰውን ውድቀት ለምን እንደሚጠብቁ አላውቅም። ለጥቂት ላይክ እና ኮመንት ለመሰብሰብ ብለው የሰው ልጅ ምን ያህል እንደሚሰማው የሰው ልጅ የሆነ ተጽዕኖ ውስጥ እንደሚከቱ አያውቁትም። ሚዲያ ፓወር አለው እና አንዳንዴ የተቆረጠውን ከመስማት ይልቅ ፓፓራዚዎች እባካችሁ ሙሉን ብታስደምጡልን። በምን መንስኤ ነው? በምን አካሄድ ነው ይህንን ነገር? አንዳንዴ ሳሚ ካስተዋልክ ቪዲዮ ስንሰራ የሆነ ነገር እናውራና ግልፍ የሚያደርገን ነገር አለ። ለምን በቃ ያን የሚበሉትን ስናስብ ወይ ያሳለፍናቸውን ነገሮች ስናስብ ምናምን የሆነ ነገር ሊያመልጥ ይችላል እና ያችን ቃል ግን እንደው እንደ ሰውኛ አስባችሁ ተረጋግታችሁ ብትረዳዱ መልካም ነው ብዬ አስባለሁ። እንደኔ በእውነቴን ነው የምላችሁ። ይቻላችሁ ሙሉውን ለምንድን ነው በምን መንስኤ ነው ያወራው ያንን ነገር ብላችሁ ብታስቡ ደስ ይለኛል። ሲመጣ ኢንፎርሜሽን ያጣል። ምክንያቱም እኛ አበሾች አሁን እንደመጣን ስራ ማግኘት ተስኖናል ካለው ነገር አንጻር እና እችን ነው የምለምናችሁ። እኛ ዛሬ ለጥቅም ብለን የሰውን ስም ስናጠፋ ለጥቅም ነው ብዙዎቻችን የምንጣለው። ልንገራችሁ፣ የሰንበዲን ስም ካላጠፋው ፎሎ አላገኝም፣ ሰንበዲ የሆነ ነገር ካላረኩ የሆነ ነገር ስለማላገኝ ብቻ የስም እያነሳ ነው ለምሰው አሁን የተረዳሁት እንደምነግራችሁ። እባካችሁ ለመፈመስ ብላችሁ የነገዋትን ሸዋታችሁ አትጉዷት። ምክንያቱም እኛ ኢትዮጵያኖች ካልተሰደድን ምንም ነን። ታውቁታላችሁ። ብዙዎቻችን የራሳችንን ታሪክ ባንቀይር እንኳን የቤተሰብን ታሪክ የቀየርነው ስደት ላይ ነው እና እንደው ኢንፎርሜሽን የሚሰጡንን ሰዎች ባናሳጣ በዝምታ ብናልፈው። ዳግም እምላችሁ የተበደላችሁ ሰዎች ኑ በህግ በቃ ያን ህግ ይዳኘናል። እባካችሁ ለእህት ለወንድሞቻችን ለአዲስ ለሚመጡት እናስብ ከሚሉት ነኝ። ሳሚ ይቀጥል። አንዷ ምን አለች ይመሰላችሁ? እና እንግዲህ ይቅር በለኝ ጌታዬ፣ ብቻ ፈጣሪ ይቅር በለኝ። ደወለችልኝ፣ ቀጥታ ደወለችልኝ እና እኔ ኪችን ነው የምሰራው አንተ ደደብ አለችኝ። አልኳት እኔ ኪችን ነው የምሰራው፣ የብረት ድስት ምቻ አልመታኝም፣ የወጥ ምቻ አልመታኝም፣ ግን እዚህ ሀገር ባል አለኝ አለች። ለዛውም ሌላ ዜጋ ይረግጣል። አሁን ይህንን ቪዲዮ ከለኩለት ይረግጣል አለች። በእናትሽ እንዲረግጠኝ ላኪ። እንደውም መረገጥ ፈልጋለሁ፣ ማሳጅ ፈልጋለሁ እና ጀርባዬ ትንሽ ስለተሳሰረ የሆነ ሰሞኑን ስፖርት ጀምሬ ስትራፖ ስለያዘኝ በደንብ እንዲረግጠኝ ላኪው። በእናትሽ በማርያም ላኪው። እና ሰወድሽ ነው አለበዛ ካላክሽ ቁጥርሽን እበትነዋለሁ እዚህ ሚዲያ ላይ ለሁሉም ናላሽን እንዲያዞርሽ ነው ማደርገው ብያታለሁ። አለከ መላክ ከቻለች ትላክ። ይኸውላችሁ እኮ ችግሩ እኮ ብዙዎቻችን ሚዲያ ላይ የምንጠፋው ትንሽ እየተቆርጦ በተለቀቀ በማናውቀው በመረጃ በማንሰማው ነገር ነው። እውነቴን ነው ነገራችን። ይገርማል። እስኪ እዚህ ጋር ሁሉ ምናምን አማረሽ ምናምን ገበያ ታውጧት የምትባይ ስነሽ ምናምን ያስገብችሻለሁ፣ ገዝት ልክልሻለሁ። እኔ ግብስ ማድረግ ማለት የምትፈልጊው ነገር ካለ ልስማሽ። ለምኮ አታወሩም እናንተ ችግራችሁ እኮ ኑና ውር ውስጥ ባሉ አታወሩም። ሰው መተማማት መተቸት ነው እንደምትወዱት። ይሄ ነው ያለው። ናርዲ ስራ እየሰራሽ ነው? አውሪ። ናርዲ ሽቀላ ላይ ናት። ተዋት።
ሌሎቻችሁ ሀሳብ ስጡ፣ ተወያዩ። ማለት አንዱ ሲቀንስ ከሚዲያ ላይ ሲጠፋ ለሌላ ለማገዝ ቢያንስ ኢንፎርሜሽን እንውሰድ። እሱ ነው የሚያዋጣን። ሳሚ ግን እቺ ሳቅህ አሁንም አልተለወጠችም። ከስተህ ቀነስክ እንጂ ሰውነት ሳቅህ ያችው ናት። እንተው ሳሚ። በነገራችን ላይ አሁን እኮ እያፈሉ ያሉት እንደማን እንደሆን ታውቃለህ? እዚህም ሀገር የተከሰተውን አይተሃል መቼም እና በእኔ ላይም ብዙ የደረሱት ነገሮች አሉ እና የሆነ የዜጋ ያገቡ ምናምን ሁሉንም አይደለም ማጠቃልለው በይዘዌ ማለት ነው። ያው ተከብረው ራሳቸውን አስከብረው ልጅ ወልደው በስርዓት የሚኖሩ እህቶቻችን እንዳሉ ይሄንን ከግምት ውስጥ በማስገባት በዛም ያህልም ደግሞ ጠባብ በሆነ ከዶሮ ቂጥ የጠበበ ጭንቅላት ያላቸው ደግሞ በዛ አማካኝነት በቃ ማስፈራራት ምን ማለት ዞሮ መግቢያው ጭራሮ ነው። ባይዘዌ በጣም የሚያፈሉ አሉ ታውቃለህ። በቃ ፍልት ያለባቸው አሉ እና በዛ ነው የሚያስፈራሩ ምንም የሚሉ ምንም ያ እሱማ ሀገሯ ገባቸው እና በእንዲህ አይነት መልኩ ነው እኔ ስደት የመጣ ነው። ይቺ አሁን ኤፔፕ የምትለው ያዙ ይልቀቁኝ የምትለው ዜጋ ስላገባች ብቻ ቆይ አንተን ምናምን ብላ የምትልህ እኮ ልክ እንደ ማንኛውም እህቶቻችን እንደ ማንኛውም እንደኛው በኤርፖርት በኩል ለግርድና ነው የመጣ ነው። ከዛ በኋላ ግን ያው የቂንጨ ጉዳይ ነው፣ ገጨች። ከዛ በኋላ የተሻለም ትኑርም አትኑርም የራሷ ጉዳይ ነው፣ ራሷን ችላ ትኑር። ነገር ግን ይሄ ማስፈራራት ምናምን የሚባለውን ነገር እና ደግሞ የሆነ ማሳሰር ምናምን የሚሉት ነገር እኔ ይገርመኛል። እኔ እግዚአብሔርን ሳሚ እውነቴን ነው የምልህ፣ አመጣጣችንን መርሳት እኮ ነው ይሄ እኮ። ለምን ሁላችንም ስደት ከመጣን ኦኬ ግጭት ይኖራል። ግጭትን ደግሞ በመነጋገር ማመን ነው እንጂ ባለን ልክ ወይም ደግሞ በአጠገባችን ባለኑ ልክ ተለክተን የምናወራ ከሆነ እመነኝ ያ ሰው አንቺ የምታስጠቂ ወይም ደግሞ የሰውን ለማስጠቃት የምታስቢ ሴት ነገ ደግሞ እንደምትጠቂ ወቂ፣ ወደኛው እንደምትመጪ ወቂ። እመኝኝ። ለምን ምንም በቃ እንደ በግ ነው የምትመሪው ያንን ሰው። ገብቶሻል አይደለ? ስለዚህ ላሚቦራዎች ረፉ፣ በቃ ካላስ ረፉ ኖ ማንም ከማንም አያንስም። ባይዘው ስደት ላይ ከመጣን ማለት ነው። ግን አንዳንዴ ህይወት እንደዚህ ናት። በቃ ካላስ አብርሽ ደግሞ ላቋርጠና አንዲት እህታችን እዚህ ጋር ላስገባሽ ፈልጌ ነበረ። እንትንሽ አያስገባም። ገስት ግን ላኪልኝ። ገስት ከመላከሽ በፊት ግን ሚስትህስ ልታገቢያት ፈልገሽ ነው? ምን ፈልገሽ ምን አስበሽ ነው? ማለት ትዳር ፈልገሽ ነው ከሷ ወይስ ምንድን ነው? ስለ ፐርሰናሊ ጉዳይ ነው እንዲህ የምታወል? እኔ ለአንዴና ለመጨረሻ ልንገራችሁ፣ ስለ እኔ ህይወት፣ ስለ እኔ ፐርሰናሊ ህይወት እናንተ ወይ በህግ ጠይቁኝ፣ ክሰሱኝ እና ጠይቁኝ። ያኔ ለህግ ለሚመለከተው ህግ እመልሳለሁ እንጂ እናንተ አያገባችሁም ስለ እኔ ህይወት። እንዴ ምን አገባችሁ? ወይስ ለእኔ አዝናችሁ ነው? ወይስ ለእኔ አስባችሁ ነው? ወይስ ለምን ተጨንቃችሁ ነው? ወይስ የወሬ በረሮ ጆሯችሁ ውስጥ ገብቶ ነው እየቆረቆራችሁ እያቃጠላችሁ ያለ? እኔ አብረን በእናንተ መዋጮ አላገባውም፣ በእናንተ መዋጮም ደግሞ ሌላም ነገር አልሆንኩም አይደለ? እኔ እስካልተናገርኩ ድረስ ለምንድን ነው መከራችሁ የምታዩት? ለምን ትሰቃያላችሁ? ለምን የራሳችሁን ህይወት አትኖሩ? ለምን ደፋ ቀን አትሉ? ጊዜ እያለፈባችሁ እኮ ነው። ወጣበት ተፍ በሉ፣ ቶሎ በሉና እናንተም የሆነ ነገር ውስጥ ግቡ። ሰው የራሱን ፐርሰናሊ ብሎክ ካደረገ የግዴታ ማውጣት አለበት ወይ? ይሄ እኮ ትክክል አይደለም። አይ ፌር አይደለም እንዴ! እኔ ስለበለው ስለምጠጣው ስላለብኝ ስለነበረብኝ ስለሚሆንብኝ ነገር ራሴ ካላወራው ማን ያወራቸዋል? ለምንድነው ያን ነገር የምትፈልጉት? እርግጠኛ ነኝ አሁን እንደ ባቄላው ታሪክ ማነው እንደ ሽሮ ታሪክ አቶ ሽሮ ከአባቱ ከአቶ ባቄላ ከእናቱ ከወይዘሮ አተር በ19 ምናምን ተወለዱ። ከተወለዱ በኋላ ወፍጮ ሆነ ጥርስ ምናምን ወፍጮ ተደቅተው ምናምን እንደሚባል ታሪክ ነው የምትፈልጉት? አየለም እንደዛ ነገር፣ እንደዛ የሚወራልን ታሪክ የለንም። እኛ ማድረግ የምንፈልገው ዓላማ አለን። መጥቻለሁ እዚህ ጋር እህቶቼ ጋር ግራ የገባቸው መስመር የሳቱትን ካሉበት ጉድጓድ እንዲወጡ የምችለውን እያደረግኩ ነው። ጋን በጠጠር ይደግፋል። አቅም ኖሮ ወይም ትልቅ ሰው አይደለም። ግን በቃ ያንን ዓላማ ብዬ የመጣሁትን ሰው እኔ ፕሮግራም አስቀምጬ በራሴ ህይወት ስለ ራሴ ፐርሰናሊ ስለ ፕራይቬት ስለ ራሴ ነገር ማውራት ከፈለኩኝ ያኔ መስማት ትችላላችሁ። ካላወራሁ ዝም ለምናት ለምንድነው መከራችሁ የምታሳዩ ነው የመጣችሁ? አሁን ከቀደም ጀምሮ
ሚስት የት ሄደች? ሚስት የት ናት? ምን ሆነች? ምንድን ነው የፈለግ? ልታሳክሚያት፣ ልታስወልጃት፣ ልታስረግዣት፣ ልታዋልጃት ምንድን ነው የፈለግሽው? ልታገቢያት? አይዶን ነው አላውቅም። ለምንድን ነው የሰው ፐርሰናል ህይወት ወሬ የፈልገሽ ነው እንደ እየዞርሽ ለማለት? ኧረ ተው፣ ግድ የላችሁም ተው። ከኖራችሁት እኮ ያኖራችሁ ከቆያችሁት እኮ ብዙሃኑን ጊዜ ኖራችሁታል። የቀራችሁ ትንሽ ጊዜ ነው። ይችን ጊዜ ደግሞ በፍቅር በሰላም የራሳችሁን ህይወቱ ለምን አትኖሩበት? ኑሩበት። በእግዚአብሔር በጣም አሪፍ ነው። የራሳችሁ የሚያሳስብ ካላችሁበት ጉድጓድ ለመውጣት ብትታገሉ ዋው። ከዛ በኋላ ማለት እናንተ ከላይ ከሆናችሁ ወደ ታች ዝቅ ብላችሁ የማንንም ትዳር የማንንም ህይወት ሳትጠይቁ ማየት ትችላላችሁ። ምክንያቱም አቅም አላችሁ። እንደዛ ነው። ታች ናችሁ ወደ ላይ ለምንድን ነው ለማየት መከራቸው ብትነው? ኧረ በስመ አብ። አሁን ቀጥሉሽ። ቀጥሉ። ሌሎቻችሁ የት ናችሁ? ሌሎቻችሁም ሀሳብ አስተያየት ስጡበት። ኦኬ የለም ማለት ነው። ስለዚህ ሳሚ የሱሱን ጉዳይ ታውቀዋለህ አይደል? ሚዩት ነው አብርሽ። እኔ እውነት ለማውራት እሱ ነገር መረጃ የለኝም። ለምን መሰለህ? በሱ ወቅት እኔ ኢትዮጵያ ነበርኩ። ታውቃለህ? ለአንተ ሶሻል ሚዲያ ቲክቶክ ተዘግቶ እንደነበር ታውቃለህ? እዚህ መጥቼ ነው የኛውን ቲክቶክ የከፈትኩት አይደለ? አንተ ታውቃለህ። እኔ እዚህ መጥቼ ቲክቶኬ ገና ስከፍተው ገና ሀ ብዬ አንድ ብዬ ነው የጀመርኩት። ያኛው ይከፈታል ብዬ መጥቼ ነበር፣ አልተከፈተም። መረጃም የለኝም፣ ብዙም ማውቀው ነገር የለኝም። ግን ዛሬ ነው ትናንትና ዛሬ ነው መሰለኝ ወደ ሀገር ቤት ከእስር ቤት ሄደች የሚል ወሬ ሰማሁ። ምንድን ነው ብዬ ጠይቄ ነበር። ግን እኔ ምንም ማውቀው ነገር የለኝም። ምክንያቱም በማላውቀው ነገር ማውራት አልችልም። ኦኬ ሳሚ፣ አይ እኔ አሁን የኢንፎርሜሽኑ ጉዳይ ምናምን ሳይሆን እኔም ብዙም እንትን አልልም። ለምን በቃ ካላስ የተፈጠረውን ነገር መቼም በሚዲያ ተቆራርጦ ደርሶ ሊሆን ይችላል። ናም ያ ኦኬ ያላን ደርሶ ሊሆን ይችላል። ያኔ በጥንቆላ በምናምን ጉዳይ ምናምን ያዙ ይልቀቁኝ ተብሎ ከዛ በኋላ ደግሞ ወደ ሌላ ኬዙ ሄዶ አሁን እኔ በምንም ኬዝ ይሁን በምንም እች ልጅ ወደ ሀገሯ ገባች። እኔ የደበረኝ ነገር ምንድን ነው ብትለኝ ልጅ አላት ባይዘወይ እዚህ ሀገር ላይ ማለት ነው። ልጇን ተነጥላ ነው ወደ ሀገር ሄደችው። እንዲሁም ደግሞ የሆነ ቪዲዮ ደርሶ ነበር እና እዛ ኤርፖርት ላይ በቃ ፖሊሱ እንዲህ ግፍትር አድርጎ ምናምን ሲወስዳት ምናምን እያየው ምን አይነት ጊዜ ደረስን? እርስ በራስ እንደ ጅብ መበላላት ጀመርን እንዴ? በቃ ስደት ላይ ማለት እዚህ ስደት ሰው የሚመጣው ህይወቱን ሊለውጥ ነው። ማንኛችንም ህይወታችንን ልንለውጥ ነው የመጣ ነው። ነገር ግን በዚህ በአበሻ የሆነ አፍ ግጭት ምናምን አብሶ ሶሻል ሚዲያ የሚያመጣው መዘዝ ከፍተኛ ነው። ምንድነው ብትለኝ እዚህ አሁን እንትና ጋር ከቀረበች በኋላ ነው እንግዲህ ያው ሀቢባ ጋር ከቀረቡ በኋላ ነው ነገሩ ተጋግሎ እዚህ ደረጃ የደረሰው እና ኦልሬዲ ሀገሯ ገባች። ኦኬ ልጇ እዚህ ነው። ቢያንስ ማሰብ ያለብን የጊዜው ግጭታችንን ሳይሆን ልጅየው ምን እስኪ ያለ እናት እንዴት ይሆናል የሚለውን ሳስብ እውነቴን ነው የምልህ ያማል። እግዚአብሔር ምስክሬ ነው የምልህ። ጸብ ያለ ነው ብዙ ነገር። እኛ እኮ ተጋጭተናል፣ ተባልተናል። እዚህ ከፌስቡክ ጀምሮ እስከ ከዩቲዩብ እስከ ቲክቶክ ድረስ ከብዙ ሰዎች ጋር ተጋጭተናል ምናምን በሚዲያ። ነገር ግን እዚህ ደረጃ ግን የደረስንበት የለም። ፈጣሪ ጠብቆ ሊሆን ይችላል። አንተም ብዙ የደረሰብህ ነገር አለ ካስታወስክ፣ ያኔ እስከ መደብደብ ምናምን። የዚህን ያህል ደረጃ ደግሞ ገፍቶ ወደ አገር እስከ መላክ ልጅን አስጥሎ ይደብራል ሳሚ። እውነቴን ነው ብለህ እኔ ታሪካቸው ምናምናቸው አይደለም። እኔ አብረው ያሳለፉት እነሱ ናቸው የሚያውቁት። አንድ አይነት ልብስ ለብሰው የሚያሳልፉት ራሳቸው ናቸው ያሳለፉት ራሳቸው ነው ምናምን እዚሁ ሀገር ነው ያሉት። ነገር ግን የተፈጠረው ነገር ያስጠላል። በአጭሩ በቃ በእውነት ያስጠላል። እኔ እንጃ ሚዲያ አሁንስ እጅ ነው ያለው። እውነቴን ነው የምልህ። ስለዚህ
ዲቴል ጠለቅ ብዬ ገብቼ እንዲህ ነው እንዲህ ስለሆኑ ነው እንዲህ ነው ስለሆኑ ነው እንዲህ ነው አይደለም፣ እንደዛ አይደለም። እኔ ፖይንቴ ያለው ይሄ በመሀል ያለውን ለአንድ ለህፃን ልጅ እንኳን ማሰብና መተሳሰብ ነበረባቸው። በቃ ካላስ ማሰብ ነበረባቸው ይሄ ነገርን ገባ። ሱሱ የምትባል ልጅ ናት፣ እዚህ ሊብነን ነው እና ይከብዳል። ቀጥል ሳሚ።